በመገናኛ አደባባይ ብቻቸውን የተቃውሞ ሰልፍ ያደረጉ ግለሰብ በአገዛዙ ፖሊሶች በቁጥጥር ስር መዋላቸው ተገለጸ። በአዲስ አበባ ከተማ መገናኛ አደባባይ ብቻቸውን በመውጣት የመንግስትን አሰራር በመቃወም ሰልፍ ያደረጉ ግለሰብ በፖሊስ አባላት መታሰራቸው ተገለጸ። ግለሰቡ በአደባባይ በመቆም አብይ አህመድ አምባገነን ሌባና አራጅ ነው የሚልና ጠቅላይ ሚኒስትሩ ከስልጣን ወርደው ለፍርድ እንዲቀርቡ የሚጠይቅ መፈክር በጽሑፍ በማሳየት ተቃውሟቸውን አሰምተዋል። የተቃውሞ ሰልፉን ተከትሎ የጸጥታ አካላት ግለሰቡን በቁጥጥር ስር ያዋሏቸው ሲሆን ድርጊታቸው በታሪክ ከመርካቶ እስከ ፒያሳ ብቻቸውን የተቃውሞ ሰልፍ ካደረጉት ታዋቂው ደራሲ አቤ ጉበኛ ጋር በመነጻጸር በሶሻል ሚዲያ ተጠቃሚዎች ዘንድ ዳግማዊ አቤ ጉበኛ በሚል መነጋገሪያ ሆነዋል። የማህበራዊ ሚዲያ ምላሽ ድርጊቱ በርካታ የማህበራዊ ሚዲያ ተጠቃሚዎችን ትኩረት የሳበ ሲሆን አንዳንዶች የተቃውሞን ደፋርነት ሲያደንቁ፣ ሌሎች ደግሞ በከተማ ያለውን የፖለቲካ ውጥረትና የነጻነት ደረጃ የሚያሳይ ነው ሲሉ አስተያየታቸውን እየሰጡ ይገኛሉ። በብቸኝነት አደባባይ ወጥቶ የተቃውሞ ድምፅን ማሰማትና የገጠማቸው ስርዓት ላይ የእርሱ አስተያየት ምንድን ነው? ቆይ ይህን ዘመን ምን አይነት ስም እናውጣለት ነው የምትሉኝ? እንዴት አንድ ሰው ብቻውን ሰላማዊ ሰልፍ ይወጣል? ሌላው ህዝብ ተመችቶት ነው እሱ ብቻውን የወጣው? እኔ እኮ በጣም ይገርመኛል። በነገራችን ላይ ይህን ነገር ስናገር ገለልተኛ ኃይል ሆኜ ነው። የተወሰኑ ቀናቶች ሆነውኛል። እኔ ከዚህ ስርዓት ራሴን ገንጥዬ ራሴን በራሴ ነው የማስተዳደረው። በራሴ ህገ መንግስት ነው የምተዳደረው። ትንሽ ትዝብት ስላጫረብኝ ነው እንጂ አይመለከተኝም። ግን እንዴት አንድ ሰው ብቻውን ሰላማዊ ሰልፍ ይወጣል ነው? የሱ መውጣት እየተቃወምኩ አይደለም። የሱ ስልጣኔ ነው መውጣቱ እንጂ አመፀኝነት አይደለም። ካልተመቸው አልተመቸውም ነው፣ መብቱ ነው። ሌላው ህዝብ ተመችቶታል ወይ? እሮሮውን አናቀም ወይ ነው የሌላውን ህዝብ? እኔ በጣም ነው በእውነት ነው እየገረማችሁኝ ነው። እኔ ብቻዬን መገንጠሌ ሳይገርመኝ ሌላ ደግሞ ብቻውን አንድ የሀገሪቱ ዋና ከተማ ውስጥ ብቻውን ሰላማዊ ሰልፍ ሲወጣ በጣም ግርምት ነው የሚያጭረው። አዲስ አበባ ላይ ብዙ ፍላጎት አለ። አሁን ሰው እንኳን ሰልፍ በሆነ መንገድ ሰብሰብ ብሎ የሆነ ነገር የማድረግ ፍላጎት አለ። ሰላማዊ ሰልፍ እንኳን ንጹሃን ዜጎች በግፍ ተገሎ ሰው ተቆጥቶ ለምን ዜጎች ተገደሉ ማለት ቀርቶ ከዛ ላነሰ ኮዝም ሰው ይቆጣል፣ ይናገራል በትናንሽ ጉዳይ። ይሄ የማይገባ ጥያቄ ስለሆነ አይደለም፣ የማያስቆጣ ጉዳይ ስለሆነ አይደለም። ብዙዎች እኮ በጓራቸው ተንሰቅስቀው አልቅሰዋል። እንኳን ሰልፍ ያናድዳል፣ ያስቆጣል፣ ሰልፍ ያስመኛል። ግን ያ ሰልፍ ሰላማዊ መሆኑን ማረጋገጥ ያስፈልጋል። በአንድ በኩል የሰው ሕይወት በከንቱ እንዳያልፍ መንግስት ናችሁና ለምንድነው ሰላም አታስጠብቁት ትላላችሁ። በሌላ መንገድ ደግሞ ሰልፎች፣ መሰባሰቦች ተቀላቅለው ገብተው የሰዎችን ሕይወት የሚያጠፉ ለማጥፋት ፍላጎት ያላቸው ኃይሎች እንዳሉ ተገንዝበን ለመከላከል ስንሞክር ደግሞ በእጃት ነው እና ዜጎቻችን ለመታደግ የምናደርገው መሆኑን መገንዘብ ያስፈልጋል። ብሔርን ከብሔር እምነትን ከእምነት ለማፋጀት በቂ ሰራን ብሎ ስለማያስቡ የሚፈልጉ ኃይሎች አሉ። በነገራችን ላይ የጥፋት ኃይሎች ሰዎች ገለው የዓለም ሚዲያ ሲናገርላቸው የሚያስታጥቋቸውና ፋይናንስ የሚያግዟቸው ኃይሎች በርቱ፣ አሁንስ ጎብዛቸዋል፣ ብር ይላክላቸዋል ይላሉ። እኛ በለፈለፍን ቁጥር እነሱ ብር ያገኙ፣ እኛ በለፈለፍን ቁጥር እነሱ መሳሪያ ያገኙ፣ ስልጣና ያገኙ፣ የበለጠ እየበዙ ይጠነክሩ ይላሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል መፈክር ይዞ ብቻውን አደባባይ የወጣው ግለሰብ በቁጥጥር ስር ዋለ። አዲስ አበባ ውስጥ መገናኛ አካባቢ ዛሬ ረፋር ላይ መንገድ ላይ ወጥቶ ተቃውሞውን ሲያሰማ የነበረ ስሙና አድራሻው ለጊዜ ያልታወቀ ጎልማሳ በጸጥታ ኃይሎች መወሰዱ ተገልጿል። ግለሰቡ ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል መፈክር የያዘ ሲሆን በተጨማሪም በኢትዮጵያ ኤሌክትሪክ ኃይልና በህገወጥ የክሪፕቶ ማይኒንግ ኩባንያዎች ይፈጸማል ባለው የሙስናና የዘረፋ ወንጀል ላይ የተቃውሞ ድምጽ ማሰማቱ ተሰምቷል። ተቃውሞ ማሰማት እንደጀመረ ወዲያውኑ በቦታው በደረሱ የጸጥታ አባላት ተይዞ ወደ ጣቢያ መወሰዱም ተመላክቷል። ትርፍ ለሌለው ነገር ዋጋ መክፈል አስፈላጊ ነው ብዬ አላስብም። አንድ ሰው ብቻውን ምንም ሊፈጥር አይችልም፣ ወይንም ምንም ነገር ለማይፈጥር ነገር በከንቱ መስዋዕት መሆን አስፈላጊ ነው ብዬ አላስብም። ይህም ሰውዬ ያደረገው ነገር ብቻውን ሰላማዊ ሰልፍ በመውጣት ብቻውን ኃላፊነት ወስዷል ማለት ነው እና ይሄ አግባብ ነው ብዬ አላስብም።
እንደ ህዝብም በዚህ ሰዓት ሰላማዊ ሰልፍ መውጣት ወይንም ወጥቶ መቃወም በዚህ ጊዜ አስፈላጊ ነው ብዬ አላስብም። ምክንያቱም አንደኛ ምንም የሚመጣ ለውጥ ይኖራል ብዬ አላስብም። ሌላው ደግሞ አደጋ ላይ መውደቅ ነው፣ ራስን አደጋ ላይ መጣል ነው። ሌሎችንም ሰዎች ሰላማዊ ሰልፍ የሚወጡትም ሰዎች ብዙዎች የሚጎዱበት ነው የሚሆነው እና በዚህ መልኩ ሰላማዊ ሰልፍ በመውጣት የሚመጣ ለውጥ አለ ብዬ አላስብም። ከሁሉ በላይ ደግሞ ከምንም በላይ ልናስብ የሚገባው ፈጣሪ ነው ሁሉን ነገር መልስ ሊሰጥ የሚችለው እና ሁሉም ነገር በጊዜው የሚሆን ስለሆነ በምንችለው መጠን ወደ ፈጣሪ መቅረብ ነው እንጂ በዚህ ሰዓት ሰላማዊ ሰልፍ ወጥቶ ወይንም ተቃውሞ ማቅረብ በዚህ ጊዜ አስፈላጊ ነው ብዬ አላስብም። ምክንያቱም ኃላፊነት መውሰድ ነው በኋላ በሚመጣው ነገር ማለት ነው። በተለይም ደግሞ ብዙ ሰዎች ብዙ አይነት በዚህ ሰዓት ብዙ አይነት የውጭ ጠላቶችም ምንም ባሉበት ሁኔታ በዚህ ሰዓት ሰላማዊ ሰልፍ መውጣት ለእንደዚህ አይነት መጥፎ ስራ ወይንም ክፉ ሀሳብ ላላቸው ሰዎች እድል ማመቻቸት ይሆናል ብዬ አስባለሁ። ሌላ ዓላማ ያላቸው ሰዎችም በዚሁ ሰላማዊ ሰልፍ ተጠቅመው ሰዎችን የሚጎዱበት ወይንም ህዝብን የሚጎዱበት ሀገርን የሚጎዱበት መንገድ መክፈት ነው ብዬ አስባለሁ በዚህ ሰዓት። ምክንያቱም ብዙ ጠላት ባለበት ሁኔታ ማለት ነው እና በሰላማዊ ሰልፍ የሚመጣ ወይም የሚቀየር ነገር ያለ አይመስለኝም በበኩሌ ሳይሆን። አንደኛ አደጋ ነው የሚያመጣው፣ ሌላው ደግሞ ለሌሎች አሳልፎ መስጠት ነው፣ እድል መስጠት ነው የሚሆነው ለጥፋት ኃይሎች እና በእንደዚህ አይነት ሰላማዊ ሰልፍ ከመውጣት ይልቅ ይበልጥ በጸሎት ወይም ወደ ፈጣሪ በመመለስ የተሻለ ነገር ማምጣት ይቻላል ብዬ አስባለሁ። ከምንም በላይ ሁሉን ነገር መስራት የሚችለው ፈጣሪ ነውና በእንደዚህ አይነት ሁኔታ ኃላፊነት መውሰድ በጣም ልክ ነው ብዬ አላስብም። በተለይ በዚህ ሰዓት አሁን ጥሩ ነገር እንኳን አደርጋለሁ ብሎ አስቦ ከሆነ ያ ነገር ምን ያክል ለውጥ ይፈጥራል የሚለውን ነገር እርግጠኛ መሆን ያስፈልጋል። ምክንያቱም ያ ነገር ለውጥ ባያመጣ አንደኛ ተወቃሽ ነው የሚሆነው፣ ሌላው ደግሞ ጥፋቱ ነው የሚበዛው እና በእንደዚህ አይነት ሁኔታ ሰላማዊ ሰልፍ በመውጣት የሚመጣ ለውጥ ይኖራል ብዬ አላስብም። ስለዚህ አንደኛ ራስ ላይ ትኩረት አድርጎ መስራት አስፈላጊ ነው፣ እንደምንም ብሎ የራስን ላይፍ ለማስተካከል መሞከር ነው። ሌላው ደግሞ ከምንም በላይ ሁሉንም የሚያይና የሚፈርድ ፈጣሪ አለ። ስለዚህ ወደ እሱ መቅረብና ሀሳባችንን ወደ ፈጣሪ ማቅረብ ነው እንጂ ያለብን በዚህ ሰዓት ሰላማዊ ሰልፍ በመውጣት የሚመጣ ለውጥ አለ ብዬ አላስብም እና በዚህ ሰዓት ከምንም በላይ አንድነትን ጠብቆ ጥላቻን በመተው እርስ በርስ በመዋደድ አንድነታችንን በማስጠበቅ የአሁኑ ጊዜ አላፊ ነው። ሁሉም ዘመን አልፏል እና የማያልፍ ጊዜ የለም። ሁሉም ጊዜ ያልፋል እና ይህም ዘመን እንዲያሳልፈንና የተሻለ ዘመን እንዲያመጣልን አንደኛ በጸሎት ወደ ፈጣሪ መቅረብ አስፈላጊ ነው። ሌላው ደግሞ አንድነትን ጠብቆ ይዞ ለወደፊት የተሻለ ነገር ማሰብ ጥሩ ነው ብዬ አስባለሁ። እንዲያመጣልን መጸለይ ነው እንጂ በእንደዚህ አይነት ሁኔታ ኃላፊነት ወስዶ ወይንም ሪስክ ወስዶ ሰላማዊ ሰልፍ በመውጣት የሚመጣ ለውጥ አለ ብዬ አላስብም። አንደኛ ጉዳቱ ይበዛል። በዚህ ሰዓት ሰላማዊ ሰልፍ ቢወጣ ሊፈጠር የሚችለው ነገር የታወቀ ስለሆነ በእንደዚህ አይነት ሁኔታ ሰላማዊ ሰልፍ በመውጣት የሚመጣ ለውጥ አለ ብዬ አላስብም። ከምንም በላይ አንድነትና ፍቅርን አስጠብቆ ወደ ፈጣሪ መጸለይ ነው። ከልባችን ከተመለሰን ደግሞ ፈጣሪ ሁሉን ነገር መለወጥ የሚችል ነውና ወደ ፈጣሪ መመለስ ይበልጥ አስፈላጊ ነው ብዬ አስባለሁ።